ሰላም ጤና ይስጥልኝ የተከበራችሁ የገበያ ሚዲያ ቤተሰቦቻችን እንደምን ቆይታችኋል? ትናንትና ከሪያድ የወጣው መረጃ በቀጠናው ዲፕሎማሲያዊ ሰማይ ላይ ትልቅ መነጋገሪያ ሆኗል። ሳውዲ አረቢያ ከኢትዮጵያ ጋር በሰላምና በጸጥታ ጉዳዮች ላይ በጋራ ለመስራት ይፋዊ ጥሪ አቅርባለች። ይህም ታዲያ በአፍሪካ ቀንድ ያለውን የኃይል ሚዛን የሚቀይር አዲስ ክስተት ሆኖ ተመዝግቧል። ይህ ጥሪ ግን ዝም ብሎ የመጣ ሳይሆን በሱዳን ምድር እየተካሄደ ካለው እጅግ ውስብስብ የጥቅም ፍልሚያ ጋር በቀጥታ የተያያዘ ነው። ዛሬ ሱዳን የሁለት ጀነራሎች የግል ጸብ መድረክ መሆኑ አብቅቶ የዓለም ሀያላንና የጎረቤት ሀገራት ጥቅማቸውን የሚያስከብሩባት የእጅ አዙር ጦርነት ማዕከል ሆናለች። ግብጽ በወታደራዊ ድጋፍ፣ ኤሚሬትስ ደግሞ በገንዘብና በቴክኖሎጂ በሱዳን ፖለቲካ ውስጥ እጃቸውን አስግረው ይገኛሉ። ታዲያ በዚህ መሃል የኢትዮጵያ ሚና ምንድን ነው? አዲስ አበባ ከኤሚሬትስ ጋር ካላት ጥብቅ የኢኮኖሚ ትስስርና አሁን ደግሞ ከሳውዲ ከቀረበላት ስልታዊ የዲፕሎማሲ ጥሪ መካከል ቆማ የትኛውን መንገድ ትመርጥ ይሆን? የሳውዲን ጥሪ ተከትሎ ከኢትዮጵያ ጋር የሚፈጠረው አዲስ ቀረርብስ ለዓመታት በቀጠናው ብቸኛ መሪ ለመሆን ለሚጠሩት ለፕሬዝዳንት ኢሳያስ አፈወርቂ ምን አይነት የፖለቲካ መርዶ ይዞባቸው መጣ? የሚሉት ነጥቦች የቀጠናውን የኃይል ሚዛን እጅጉን ይቀይረዋል ተብሎ ይገመታል። በዛሬው ልዩ ጥንቅራችን የሳውዲን ጥሪ ተንተርሰን የሱዳንን ጦርነት፣ የኤሚሬትስን ኢኮኖሚ ጥልፍልፍና የኢሳያስ አፈወርቂን ስልታዊ ስጋት በዝርዝር እንፈትሻለን። እናንተ ብቻ እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። አብራችሁን ቆዩ። በአፍሪካ ቀንድና በቀይ ባህር አካባቢ እየታየ ያለው ፖለቲካዊ ትኩሳት ሱዳንን የጎረቤት ሀገራትና የሩቅ ሀያላን ሀገራት መፈተኛ አድርጓታል። ወደ ሶስተኛው ዓመት እየተጠጋ ያለው የሱዳን የእርስ በርስ ጦርነት አሁን ላይ መልክ በመቀየር ወደ ግልጽ የእጅ አዙር ጦርነት እያመራ መሆኑን ብዙ ማሳያዎች እየታዩ ነው። በተለይም በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ኃይልና በጀነራል መሐመድ ሐምዳን ዳጋሎ ሄሚቲ የሚመራው ፈጥኖ ደራሽ ኃይሉ ወይም አርኤስኤፍ የሚያደርጉት ፍልሚያ የውስጥ ስልጣን ሽሚያ ብቻ መሆኑ ቀርቶ የውጭ ኃይሎች ጥቅማቸውን የሚያስከብሩበት መድረክ ሆኗል። ግብጽ በዚህ ጦርነት ውስጥ ያላት ሚና እጅግ የጎላ ሲሆን ለሱዳን መደበኛ ጦር የምታሳየው ድጋፍ አሁን ወደ ከፍተኛ ወታደራዊ ትብብር አድጓል። ካይሮ ለአልቡርሃን የምታደርገው የድሮንና የሎጂስቲክ ድጋፍ የሄሚቲን ኃይል ወደ ኋላ እንዲያፈገፍግ ከማድረጉም በላይ የግብጽን ብሔራዊ ደህንነት ከሱዳን መረጋጋት ጋር አቆራኝተዋለች። ካይሮ ሱዳንን እንደ ተራ ጎረቤት ሳይሆን እንደ ግብጽ ደቡባዊ የደህንነት በር ስለምትመለከታት በካርቱም የሚቆም ማንኛውም ጸረ ግብጽ አቋም ያለው ኃይል ለካይሮ የህልውና ስጋት መሆኑን ታምናለች። በመሆኑም የቡርሃን መዳከም የግብጽን ስትራቴጂካዊ ጥቅም እንደማጣት የሚቆጠር በመሆኑ ግብጽ ጦርነቱን የራሷ የቤት ስራ አድርጋ ተያይዘዋለች። በሌላ በኩል የተባበሩት አረብ ኤሚሬትስ ለሄሚቲ ወይም አርኤስኤፍ የምታደርገው ድጋፍ ለጦርነቱ መራዘም እንደ ትልቅ ምክንያት ይነሳል። ኤሚሬትስ በሱዳን በኩል ያላትን የወርቅ ማዕድን ፍላጎትና በቀይ ባህር ላይ ያላትን የወደብ ስትራቴጂ ለማስጠበቅ የሄሚቲ ኃይል እንዲጠናከር ከፍተኛ መዋዕለ ንዋይ እያፈሰሰች መሆኑ የአደባባይ ሚስጥር ነው። ኢትዮጵያ በዚህ ውስጥ የምትከተለው አካሄድ በከፍተኛ ጥንቃቄ የተሞላ ነው። ሀገሪቱ ከሁለቱም ወገኖች ጋር ያላትን ግንኙነት ጠብቃ ለመቀጠል ብትሞክርም በድንበር አካባቢ የሚንቀሳቀሱ እንደ ኤስፒኤልኤምኤን ያሉ ወይም ደግሞ ሱዳንስ ፒፕል ሊበሬሽን ሙቭመንት ኖርዝ ያሉ ታጣቂዎች ከሄሚቲ ጋር ያላቸው ጥምረት ለኢትዮጵያ የደህንነት ስጋት መፍጠሩ አልቀረም። ይህም ማለት በኢትዮጵያና በሱዳን አዋሳኝ ድንበሮች ላይ የሚንቀሳቀሱ ታጣቂዎች የኢትዮጵያን የድንበር ሰላምና ሉዓላዊነት አደጋ ላይ ሊጥል የሚችል መነሻ መፍጠሩ ነው። ይህ ስጋት በተለይ በቤንሻንጉል ጉሙዝና በአማራ ክልል አዋሳኝ ድንበሮች ላይ የጦር መሳሪያ ዝውውርን ሊያፋጥንና የኢትዮጵያን የውስጥ ጸጥታ ሊያናጋ የሚችል የጥፋት ኮሪደር እንዳይፈጠር ሀገሪቱን በከፍተኛ ስጋት እንድትጠባበቅ አስገድዷታል። በመሆኑም ሱዳን ውስጥ የሚፈጠር ማንኛውም የኃይል ሚዛን መዛባት በቀጥታ ወደ ኢትዮጵያ ድንበር የመፍሰስ ዕድሉ ሰፊ በመሆኑ ጉዳዩን የሀገር ህልውና ጉዳይ አድርጋ እንድትመለከተው አድርጓታል። ታዲያ ይህ የሱዳን ጦርነት ወደ ኢትዮጵያና ግብጽ የእጅ አዙር ጦርነት ሊቀየር ይችላል የሚል ስጋቶችም አሉ። ስጋቱ ምናልባትም የሚመነጨው ከአባይ ግድብ ውዝግብ ጋር ተያይዞ ነው። ግብጽ በሱዳን በኩል የምታገኘው ወታደራዊውን ፖለቲካዊ የበላይነት በታላቁ የኢትዮጵያ ህዳሴ ግድብ ድርድር ላይ ኢትዮጵያን ለማስገደድና አባይ ላይ ያላትን የቆየ ፍላጎት ለማስከበር እንደ ትልቅ አጋጣሚ ልትጠቀምበት ስለምትችል ነው። ግብጽ የቡርሃን መንግስትን በማጠናከር በኢትዮጵያ ላይ ጫና ለመፍጠር ስትሞክር፣ ኢትዮጵያ ደግሞ በሱዳን የሚፈጠር ማንኛውም የኃይል ሚዛን መዛባት በግድቡ ድርድር ላይ የሚኖረውን ተጽዕኖ በንቃት ትከታተላለች። ጦርነቱን በአሸናፊነት የሚወጣው የሱዳን ኃይል ለካይሮ ያደላ ከሆነ ኢትዮጵያ በግድቡ ዙሪያ ያላትን ዲፕሎማሲና የደህንነት አቋም ሊያዳክመው ስለሚችል አዲስ አበባ በካርቱም የምትፈልገው የኢትዮጵያን ጥቅም የማይጋፋና ገለልተኛ የሆነ ሚዛን እንዲኖር ነው።
በዚህ መሃል ግን አዲሱ የሳውዲ አረቢያ ጥሪ ለኢትዮጵያ ደግሞ ሌላ የዲፕሎማሲ ምዕራፍ ከፋች ነው። ሪያድ በቀይ ባህር ላይ ያላትን የበላይነት ለማስጠበቅ ከኢትዮጵያ ጋር በሰላምና ጸጥታ ረገድ በጋራ ለመስራት መፈለጓ በሱዳን ያለውን የኃይል አሰላለፍ ሊቀይረው የሚችል አዲስ ክስተት ነው። የሳውዲ ፍላጎት ከኤሚሬትስ በተቃራኒ ሱዳን ወደ ሰላም እንድትመለስና የቀጠና መረጋጋት እንዲጠበቅ ነው። ይህም ኢትዮጵያ በሱዳን ቀውስ ውስጥ እንደ ገለልተኛ አስታራቂ እንድትወጣ ትልቅ የዲፕሎማሲ ዕድል የሚሰጥ ቢሆንም ከኤሚሬትስ ጋር ያለባትን ስልታዊ ወዳጅነት ደግሞ አደጋ ላይ ሊጥልባት ይችላል። ስለዚህ ጉዳይ ወደ በኋላ በስፋት እንመለስበታለን። አሁን ግን በሱዳን ያለው ጦርነት እጅግ አሳሳቢ ደረጃ ላይ መድረሱን የሚያሳይ መረጃ እናደርሳችሁ። በሱዳን ወይም ብሉ ናይል ተብሎ በሚጠራው አካባቢ እየታየ ያለው ወታደራዊ እንቅስቃሴ ጦርነት ወደ ኢትዮጵያ ድንበር በይበልጥ እየተቃረበ መሆኑን ያሳያል። የሄሚቲ ኃይሎች የኢትዮጵያን ድንበር እንደ መደበቂያ ወይም እንደ አቅርቦት መስመር ሊጠቀሙ ይችላሉ የሚለው ስጋት በአዲስ አበባና በካርቱም መካከል ያለውን ግንኙነት ዳግም ወደ ውጥረት እየከተተው ነው። የሱዳን መከፋፈል አደጋ አሁን ላይ የብዙዎች ስጋት ሆኗል። ጦርነቱ በዚሁ የሚቀጥል ከሆነና የውጭ ኃይሎች ጣልቃ ገብነት ካልቆመ ሱዳን እንደ ሊቢያ ወይም እንደ የመን ወደ ተለያዩ ትናንሽ ወታደራዊ ይዞታዎች የመቀየር ዕድሏ ሰፊ ነው። ይህ መከፋፈል ታዲያ ለኢትዮጵያም ሆነ ለግብጽ የማይበጅ ቢሆንም ሁለቱ ሀገራት በሱዳን ውስጥ ያላቸውን ተጽዕኖ ለማሳደግ የሚያደርጉት ግብግብ ሳያውቁት ሱዳንን ወደ መፈራረስ ሊገፏት ይችላሉ። ካይሮ የቡርሃን መሸነፍ ግብጽን ብቸኛ ያደርጋታል ብላ ስታምን፣ አዲስ አበባ ደግሞ የቡርሃን ኃይል በግብጽ መጠቅለል ስጋት ይፈጥርብኛል በሚል ጉዳዩን በጥንቃቄ እየተመለከተችው ትገኛለች። በዚህ መሃል የሚጎዳው የሱዳን ሕዝብ ነው። በሚሊዮኖች የሚቆጠሩ ሱዳናውያን ተፈናቅለው ወደ ጎረቤት ሀገራት መፍለሳቸው ቀጠናዊ የሰብአዊ ቀውስ መፈጠሩ ብቻ ሳይሆን ለሽብርተኝነትና ለሕገ ወጥ የሰዎች ዝውውር ምቹ ሁኔታን እየፈጠረ ይገኛል። ዓለም አቀፉ ማህበረሰብ በተለይም የአሜሪካና የአውሮፓ ህብረት በሱዳን ጉዳይ ላይ ያላቸው ዳተኝነት ለክልላዊ ኃይሎች እንደ ግብጽ፣ ኤሚሬትስና ሳውዲ ሰፊ የጣልቃ ገብነት ሜዳ ከፍቶላቸዋል። ይህ ደግሞ ጦርነቱን ከውስጣዊ ችግርነት ወደ ዓለም አቀፍ የጥቅም ግጭት አሸጋግሮታል። የኢትዮጵያ መንግስት በሱዳን ጉዳይ ላይ የሚከተለው የሰላም አማራጭ ውጤታማ ሊሆን የሚችለው አገሪቱ ከውጭ ኃይሎች ጫና ነጻ ሆና ሉዓላዊነት ስትቆም ብቻ ነው። ነገር ግን ከኤሚሬትስ የሚመጣው የኢኮኖሚ ድጋፍና ከሳውዲ የሚመጣው የዲፕሎማሲ ጥሪ ኢትዮጵያን በሁለት ጎራ መካከል እያጣበቃት ይገኛል። ኢትዮጵያ በአንድ በኩል ለኢኮኖሚ ህልውና ወሳኝ የሆነውን የኤሚሬትስን የገንዘብና የኢንቨስትመንት ድጋፍ ላለማጣት ስትል የሄሚቲን ወይም አርኤስኤፍ ደጋፊ የሆነችው አቡዳቢን ላለማስቀየም ትጠነቀቃለች። በሌላ በኩል ደግሞ የሱዳን ጦርነት እንዲቆም የምትፈልገውና ከኢትዮጵያ ጋር አዲስ ስልታዊ ወዳጅነት የጀመረችው ሳውዲ አረቢያ ኢትዮጵያ ወደ ቡርሃን ጎራ እንድታዘነብል የምታደርገው ግፊት ሌላኛው ፈተና ነው። ይህ የሁለቱ ሀያላን ሀገራት ፍላጎት መጋጨት ኢትዮጵያ የራሷን ብሔራዊ ጥቅም ሳታስነካ የትኛውን ወገን መደገፍ እንዳለባት ግራ የሚያጋባ ስትራቴጂካዊ አጣብቂኝ ውስጥ ከቷታል። የሱዳን ጦርነት ወደ እጅ አዙር ጦርነት መቀየሩን ከሚያሳዩ ሌላኛው ነጥቦች ውስጥ በጦር ሜዳ ላይ የሚታዩት የረቀቁ የጦር መሳሪያዎች ምንጭ ነው። ከቱርክ ከኢራንና ከሩሲያ የሚመጡ መሳሪያዎች በሱዳን ምድር መታየታቸው ጦርነቱ የብዙ ሀያላን ፍላጎት ማሳያ መሆኑን ያረጋግጣል። ከዚህ በተጨማሪም በሱዳን ምድር ላይ እየተካሄደ ያለው ፍልሚያ የድሮን ቴክኖሎጂ ለገበያ ማስታወቂያነት እየዋለ መሆኑ ነው። ግብጽ የቱርክን የድሮን ቴክኖሎጂዎች ለቡርሃን ጦር በማቅረብ የመስክ ብቃታቸውን እየመዘነ ሲሆን፣ በአንጻሩ በኤሚሬትስ በኩል የሚመጡት የቴክኖሎጂ ድጋፎች የሄሚቲን ኃይል በከተማ ውጊያ ላይ የተራቀቀ መረጃ እንዲያገኝ ረድተውታል። ይህ ሁኔታ ሱዳንን ከቀጥታ ውጊያ ባለፈ የዓለም አቀፍ የጦር መሳሪያ አምራቾች መሞከሪያ አድርጓታል። በመሆኑም ለወደፊቱ ሱዳን ወደ ሰላም እንድትመለስ ከተፈለገ በመጀመሪያ የባህረ ሰላጤው መንግስታት እጃቸውን ከሱዳን ፖለቲካ ማንሳት ይኖርባቸዋል። ይህ ካልሆነ ግን ሱዳን ለአፍሪካ ቀንድ መረጋጋት ትልቅ ስጋት ሆና ትቀጥላለች። በዚህ ማለት ኢትዮጵያ በቀጣይ በሚኖራት ዲፕሎማሲያዊ እንቅስቃሴ ውስጥ የሱዳንን አንድነት በማስጠበቅና የውጭ ጣልቃ ገብነትን በመቃወም ረገድ ጠንካራ አቋም መያዝ ይኖርባታል። ይህ ካልሆነ የሱዳን እሳት ወደ ኢትዮጵያ ድንበር መሻገሩ የማይቀር ሀቅ ነው። ሱዳን የምትገባበት ጥልቁ ገደል ሁሉንም ጎረቤቶቿን አብሮ የመሳብ አቅም አለውና። ሌላው ያልተነሳው ነጥብ ግን የሱዳን ጦርነት የቀይ ባህርን የንግድ መስመር እንደ አዲስ የማስመር ግብ ያለው መሆኑ ነው። አሁን ላይ የሚታየው ሽኩቻ ከሱዳን ጦርነት በኋላ የሚመጣውን ዳግም ግንባታ ማን ይቆጣጠረዋል የሚለው ጉዳይ ነው። ሳውዲ አረቢያ ለኢትዮጵያ የምታቀርበው ጥሪ ሱዳን ወደ ሰላም ስትመለስ የሚኖረውን ግዙፍ የግብርናና የኢንዱስትሪ ኢንቨስትመንት ከኤሚሬትስ እጅ ነጥቆ ከኢትዮጵያ ጋር በጋራ ለመጠቀም ካለው የረጅም ጊዜ ስሌት ጋር የተያያዘ ነው። ይህ ማለት ጦርነቱ ዛሬን የመትረፍ ብቻ ሳይሆን የነገውን የአፍሪካ ቀንድ የኢኮኖሚ የበላይነት የመያዝ ፍልሚያ ማለት ነው። ታዲያ ኢትዮጵያ በቀጠናው ያላትን የዲፕሎማሲ ሚና ወደ ላቀ ደረጃ ያሸጋገረችውና በቀይ ባህር ላይ የያዘችው አዲስ ካርድ ተብሎ ሊጠቀስ የሚችለው ከሳውዲ አረቢያ ጋር የጀመረችው ስትራቴጂካዊ ወዳጅነት ነው። ይህ አሰላለፍ ኢትዮጵያ ያለ ባህር በር ያላትን የደህንነት ስጋት የሚቀንስ ብቻ ሳይሆን በቀይ ባህር ፖለቲካ ውስጥ እንደ አንድ ወሳኝ ባለድርሻ እንድትቆጠር በር የከፈተላት ነው። ሪያድ ለአዲስ አበባ የሰጠችው ልዩ ትኩረት ኢትዮጵያ በባህረ ሰላጤው ሀገራት ዘንድ ያላትን ተሰሚነት ከፍ አድርጎታል። ይሁን እንጂ ይህ የኢትዮጵያ አዲሱ የቀይ ባህር ካርድ ለዓመታት አካባቢውን እንደ ብቸኛ ወታደራዊ ይዞታ ሲመለከት ለነበረው
ለፕሬዝዳንት ኢሳያስ አፈወርቂ ትልቅ መርዶ ሆኖበታል። አዲስ አበባ ከሳውዲ ጋር እጅና ጓንት ሆና መውጣቷ አስመራ በዲፕሎማሲው ዓለም የነበራትን የብቸኛ አገናኝነት ሚና ዋጋ እንዲያጣ አድርጎታል። ለረጅም ዓመታት ፕሬዝዳንት ኢሳያስ አፈወርቂ በአፍሪካ ቀንድ ጂኦፖለቲካ ውስጥ የኢትዮጵያንና የሱዳንን የውስጥ ፖለቲካ እንደፈለገ ሲያናውጠው መቆየቱ ይታወቃል። በተለይም ሳውዲ አረቢያና ኤሚሬትስ በቀይ ባህር ላይ ያላቸውን ፍላጎት ለማስፈጸም አስመራን እንደ ዋነኛ መተላለፊያ ይጠቀሙባት ነበር። ሆኖም አሁን ሳውዲ አረቢያ ፊቷን ወደ አዲስ አበባ ማዞሯ በፕሬዝዳንት ኢሳያስ ላይ ሶስት ዋና ዋና ጫናዎችን ይፈጥራሉ ተብሎ ይጠበቃል። የመጀመሪያው የቀይ ባህር የበላይነት ሽሚያው ነው። ፕሬዝዳንት ኢሳያስ ኤርትራን የቀይ ባህር ብቸኛ ኃይል አድርገው በመሳል የባህረ ሰላጤው ሀገራት ለኤርትራ ልዩ ትኩረት እንዲሰጡ ሲያደርጉ ቆይተዋል። አሁን ግን ሳውዲ አረቢያ ከኢትዮጵያ ጋር በሰላምና ጸጥታ ላይ በጋራ ለመስራት መወሰኗ ኤርትራ በቀጠናው ላይ የነበራትን ብቸኛ ተሰሚነት ያሳጣታል። ሪያድ ከአዲስ አበባ ጋር መወገኗ አስመራን በቀጠናው ዲፕሎማሲ ውስጥ ጥግ እንድትይዝ የማድረግ አቅም አለው። ሌላው የኃይል ሚዛኑ ወደ ኢትዮጵያ መለወጡን ተከትሎ የሚፈጠርበት ጫና ነው። ፕሬዝዳንት ኢሳያስ በሱዳን ጦርነት ውስጥ የራሳቸውን ጥቅም ለማስጠበቅ የተለያዩ ኃይሎችን ሲረዱ መቆየታቸው ይታወቃል። ሳውዲና ኢትዮጵያ በሱዳን ጉዳይ ላይ ያላቸው አቋም ከተቀራረበ ይህ ጥምረት በሱዳን ድንበር አካባቢ የሚንቀሳቀሱትንና በአስመራ የሚደገፉትን ኃይሎች የመገደብ አቅም ይኖረዋል። ይህም ፕሬዝዳንት ኢሳያስ በሱዳን ጉዳይ ላይ ያላቸውን ተለዋዋጭ ሚና በማዳከም በካርቱም ላይ የነበራቸውን ተጽዕኖ ይቀንሰዋል። ወይም በሌላ አገላለጽ ሰላም የሚሰፍን ከሆነ ይህ ደግሞ ስልጣኑን በጎረቤት ሀገራት ግጭት ላይ ለመሰረተው ለአስመራው መንግስት መጥፎ ዜና ይሆንበታል። ሶስተኛውና ለኢሳያስ መንግስት እጅግ አሳሳቢ ጉዳይ ግን የቀይ ባህር አፋሮች ጉዳይ ነው። የቀይ ባህር አፋሮች ከአስመራ ጭቆና ለመውጣት ከእስራኤል ጋር ጭምር ግንኙነት መፈለጋቸው ለፕሬዝዳንት ኢሳያስ ትልቅ የራስ ምታት ነው። ሳውዲ አረቢያ ከኢትዮጵያ ጋር ስትተባበር ኢትዮጵያ ውስጥ ያሉ የአፋር ኃይሎች በኤርትራ ላይ ያላቸው ተጽዕኖ ሊበረታ ይችላል። ይህ ደግሞ አስመራ ለዓመታት ስትከተለው የነበረውን የጎረቤትን ቤት በማናወጥ ሰላም የማግኘት ስትራቴጂ ወደ ራሷ ቤት እንዲመለስ ሊያደርገው ይችላል። የሳውዲና የኢትዮጵያ አዲስ ወዳጅነት ፕሬዝዳንት ኢሳያስን ከቀጠናው የዲፕሎማሲ ማዕከልነት ወደ ዳር የሚገፋቸው ሲሆን ይህም አስመራን ዳግም ወደ ራሷ እንድትመለከት ወይም ደግሞ አዲስና ያልተጠበቁ ወታደራዊ እርምጃዎችን እንድትወስድ ሊያስገድዳት ይችላል። በጥቅሉ ኢትዮጵያ በቀይ ባህር ላይ የያዘችው አዲሱ ካርድ ከሳውዲ አረቢያ ጋር የፈጠረችው ስልታዊ ወዳጅነት ነው። ይህ ግንኙነት አዲስ አበባን ካለባት የባህር በር ጥገኝነት አውጥቶ በቀጠናው የጸጥታና የዲፕሎማሲ ጉዳዮች ላይ ወሳኝ ድምፅ እንዲኖራት አስችሏል። ይህም ኤርትራ በቀይ ባህር ዳርቻ ላይ ለዘመናት የነበራትን ብቸኛ ተሰሚነት የሚገዳደር ከመሆኑም በላይ ኢትዮጵያን እንደ ቀጠናው የማይታለፍ ኃይል ዳግም እንድትነሳ አድርጓታል። ከዚህ ባሻገር ኢትዮጵያ በሳውዲ ስልታዊ ጥሪና በኤሚሬትስ የኢኮኖሚ አጋርነት መካከል የምታደርገው ሚዛናዊ ጉዞ በቀይ ባህር ላይ ያላትን ተደራዳሪነት ይበልጥ አጠናክሮታል። አቡዳቢ በወደብ ኢንቨስትመንት፣ ሪያድ ደግሞ በዲፕሎማሲያዊ ድጋፍ ኢትዮጵያ መፈለጋቸው አገሪቱ በባህረ ሰላጤው ሀገራት ፉክክር ውስጥ የራሷን ብሔራዊ ጥቅም ለማስከበር ትልቅ ዕድል ሰጥቷታል። ይህ አዲስ አሰላለፍ አስመራን ወደ ጎን በመግፋት አዲስ አበባ በቀይ ባህር ፖለቲካ ውስጥ ዋነኛ ተዋናይ መሆኗን ያረጋገጠበት ታሪካዊ ምዕራፍ ነው። በአጠቃላይ በሱዳን ምድር እየታየ ያለው ቀውስ የሁለት ጀነራሎች ሽኩቻ ብቻ ሳይሆን የቀጠናው ሀያላን የወደፊት ስልታዊ የበላይነታቸውን ለማረጋገጥ የሚጋጠሙበት ትልቅ መድረክ ነው። ግብጽና ኤሚሬትስ በሱዳን በኩል የየራሳቸውን የጥቅም ቀጠና ለመገንባት በሚያደርጉት ጥረት ውስጥ የሳውዲ አረቢያ ፊቷን ወደ አዲስ አበባ ማዞራ የቀጠናውን የኃይል ሚዛን ከአስመራ ወደ አዲስ አበባ የፈረጀ አዲስ የዲፕሎማሲ ክስተት ነው። ይህ ለውጥ ፕሬዝዳንት ኢሳያስ አፈወርቂን ለዓመታት ከቆዩበት የቀጠናው ቁልፍ ተዋናይ ሚና ወደ ስልታዊ ብቸኝነት እየገፋቸው ይገኛል። የሱዳን ጦርነት አሁን ካለበት የቴክኖሎጂ ሽኩቻና የንግድ መስመር ቅርምት አንጻር ሲታይ ዘላቂ መፍትሄ የሚገኘው የውጭ ኃይሎች ጣልቃ ገብነታቸውን ገጥተው ለሱዳን አንድነት ቅድሚያ ሲሰጡ ብቻ ነው። ኢትዮጵያም በኤሚሬትስ የኢኮኖሚ ድጋፍና በሳውዲ አዲስ የዲፕሎማሲ ጥሪ መካከል ቆማ የምታደርገው ጥንቃቄ የተሞላበት ጉዞ አገሪቱ በአፍሪካ ቀንድ ያላትን ብሔራዊ ጥቅም ለማስጠበቅ የምታደርገው የህልውና ትግል አካል ነው። በመሆኑም ሱዳን የእጅ አዙር ፍልሚያ ማሳያ መሆኑ አብቅቶ የሰላም ተምሳሌት ካልሆነች እዚያ የሚነሳው እሳት ጎረቤቶቿን ሁሉ አመድ ማድረጉ የማይቀር እውነት ነው። ይህንን መረዳት ደግሞ ለነገ የማይባል የጊዜው አንገብጋቢ ጥሪ ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረጋችሁን እንዳትረሱ ስንል በአክብሮት እንጠይቃችኋለን። በያላችሁበት ሰላም